ግዙፎቹ የአሜሪካ የጦር መርከቦች ከኢራን ድንበር አቅራቢያ በመራቅ ወደ ነበሩበት ስትራቴጂካዊ ቦታዎች ድንገተኛ ማፈግፈግ ማድረጋቸው ተሰምቷል። ቀደም ሲል ከኢራን የባህር ጠረፍ በ400 ኪሎ ሜትር ርቀት ላይ ተሰማርተው የነበሩት እነዚህ የጦር መርከቦች አሁን ላይ ከ1000 ኪሎ ሜትር በላይ ርቀው እንዲሰፍሩ መደረጉ የብዙዎችን ትኩረት ስቧል። በተለይም በቀይ ባህር ጅዳ አቅራቢያ መሽጎ የነበረው ዩኤስኤስ ጄራርድ ፎርድ የተሰኘው ግዙፍ አውሮፕላን ተሸካሚ መርከብ በደረሰበት የቃጠሎ አደጋ ምክንያት ወደ ግሪክ ሶውዳ ቤይ እያመራ መሆኑን የታወቀው። የቃጠሎ መንስኤ በግልጽ ባይታወቅም ከየመን የተተኮሰ ሚሳኤል ወይም ከጀልባ የተሰነዘረ ጥቃት ሳይሆን እንደማይቀር ግምቶች እየተሰነዘሩ ይገኛሉ። ሌላኛው የአሜሪካ የባህር ኃይል ኩራት የሆነው ዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብም በተመሳሳይ ሁኔታ ወደ ደቡብ አቅጣጫ ማፈግፈጉን የሳተላይት ምስሎች አረጋግጠዋል። ይህ ወታደራዊ እንቅስቃሴ በዋሽንግተን ከፍተኛ ባለስልጣናት ዘንድ መደናገርን የፈጠረ ሲሆን ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ያላቸውን ከፍተኛ ቁጣና ቅሬታ በይፋ መግለጽ ጀምረዋል። ትራምፕ በተለይ የሆርሙዝ ወሽመጥን ከኢራን ጥቃት ለመከላከል በሚደረገው ጥረት አጋር ሀገራት ፈቃደኛ ባለመሆናቸው ክፉኛ ተቆጥተዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራትን ሞኞች ሲሉ የገለጹ ሲሆን ሁኔታው በአሜሪካና በአውሮፓ አጋሮቿ መካከል ያለውን ግንኙነት እያሻከረው እንደሚገኝ ተነግሯል። የአሜሪካው ፕሬዝዳንት ትራምፕ በእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ላይም ታላቅ ስህተት ሰርተዋል በሚል የሰነዘሩት ትችት የአጋር ሀገራትን ወታደራዊ ድጋፍ የማግኘት ተስፋ እየተሟጠጠ መምጣቱን አመላካች ሆኗል ተብሏል። በዚህ ቅሬታ ሳቢያ ትራምፕ ወደ ቻይና ሊያደርጉት የነበረውን ጉብኝት የሰረዙ ሲሆን ይህም በዓለም አቀፍ ፖለቲካ ላይ አዲስ ቀውስ እየፈጠረ ይገኛል። አሜሪካ ብቻዋን በኢራን ላይ የምታደርገው ጦርነት ዋጋ እያስከፈላት መሆኑን የሚጠቁሙ መረጃዎች እየወጡ ባሉበት ወቅት የጦር መርከቦቹ ማፈግፈግ ወታደራዊ ስትራቴጂው መቀየሩን ያሳያል የሚሉ የጦር ተንታኞችም አልጠፉም። ታዲያ ይህ ማፈግፈግ ሽሽት ሳይሆን አሜሪካ እጅግ ዘመናዊና አጥፊ የሆኑ የጦር መሳሪያዎችን ለመጠቀም መወሰኗን የሚጠቁሙ እንደሆነ ባለሙያዎች ይተነትናሉ። በዚህም አሜሪካ በኢራን ላይ የምትከተለውን ወታደራዊ ስልት በመቀየር አሁን ላይ በንከር በስተር ወይም ምሽግ ደርማሽ የተባሉ እጅግ አደገኛ ቦምቦችን በስፋት ጥቅም ላይ መዋል መጀመሯ ተሰምቷል። 2270 ኪሎ ግራም የሚመዝነው ይህ ግዙፍ ቦምብ ከመሬት በታች እስከ 60 ሜትር ድረስ ዘልቆ በመግባት ኮንክሪትና ብረትን የመበጣጠስ አቅም አለው። ይህ እርምጃ የተወሰደው ኢራን የሚሳኤልና የድሮን ፋብሪካዎቿን በድንጋያማ ተራሮች ስር የሚሳኤል ከተሞች በሚል በሚስጥር መደበቋን ተከትሎ ነው። አሜሪካ እነዚህን የምድር ውስጥ ምሽጎች ካልደመሰሰች በስተቀር የኢራንን የአጸፋ ጥቃት ማቆም እንደማትችል በመገንዘቧ ይህንን የጦር መሳሪያ ለመጠቀም መገደዷ ይነገራል። ጦርነቱ 19ኛ ቀኑን በያዘበት በአሁኑ ወቅት አሜሪካና እስራኤል በኢራን የባህር ዳርቻ በሚገኙ የሚሳኤል ማስወንጨፊያ ስፍራዎች ላይ ያላሰለሰ ጥቃት እየፈጸሙ ይገኛሉ። ምንም እንኳ የአሜሪካ ጦር የትኛውን አይነት ቦምብ እንደተጠቀመ በዝርዝር ባይገለጽም የጦር ባለሙያዎች ግን አዲሱና ዘመናዊው GBU 72 ቦምብ ጥቅም ላይ ሳይውል እንዳልቀረ ይገምታሉ። ይህ ቦምብ ከዚህ ቀደም ከነበረው GBU 28 የተሻለ የማውደም አቅም ያለውና ከመሬት በታች ያሉ የኒውክሌር ማዕከላትን ጭምር አመድ የማድረግ ብቃት እንዳለው ይነገርለታል። ይህ አዲስ ወታደራዊ እርምጃ አሜሪካ በኢራን ላይ የያዘችው የመጨረሻው ካርድ ተደርጎም ተወስዷል። በሌላ በኩል ኢራን በአሜሪካና በእስራኤል ለሚሰነዘርባት ጥቃት ከባድ የአጸፋ እርምጃ በመውሰድ ላይ ትገኛለች። ባለፉት ቀናት የኢራን የሚሳኤልና የድሮን ጥቃቶች ይዳከማሉ ተብሎ ቢጠበቅም አሁንም ድረስ በመካከለኛ ምስራቅ የሚገኙ የአሜሪካ የጥቅም ቀጠናዎች ላይ ከፍተኛ ስጋት መሆናቸው አልቀረም። ኢራን ያሏትን ዘመናዊ የቴክኖሎጂ አቅሞች በመጠቀም የአየር መከላከያዎችን ጥሳ መግባት መቻሏ አሜሪካን ግዙፍና ምሽግ ደርማሽ ቦምቦችን እንድትጠቀም ካስገደዷት ምክንያቶች መካከል ዋነኛው እንደሆነ ተገልጿል። ይህ ሁኔታ ጦርነቱ በሁለቱም ወገኖች በኩል ከፍተኛ የሰውና የንብረት ጥፋት ወደሚያስከትል እልቂት ሊያመራ እንደሚችል የዓለም ማህበረሰብ ስጋቱን እየገለጸ ይገኛል። ታዲያ አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጥቃት ከጀመሩበት ደቂቃ አንስቶ ዋነኛ ኢላማ እያደረጓቸው ያሉት የአገሪቱን ከፍተኛ ፖለቲካዊና ወታደራዊ መሪዎችን መሆኑ ይታወቃል።
በመጀመሪያው ቀን ጥቃት የሀገሪቱ ጠቅላይ መሪ የሆኑት አያቶላ አሊ ኻሜኒን ጨምሮ ሌሎች ቁልፍ ባለስልጣናት በጽህፈት ቤታቸውና በመኖሪያቸው ላይ በተፈጸሙ ጥቃቶች መገደላቸው ይታወሳል። ይህ ስልታዊ የግድያ ዘመቻ የሀገሪቱን ውሳኔ ሰጪ አካላት በማጥፋት የኢራንን የጦርነት መንፈስና ስልት ለመስበር ያለመ እንደሆነ ይነገራል። ታዲያ ዛሬም በኢራን በኩል አንድ ከፍተኛ አመራር መገደሉን እስራኤል አስታውቃለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሀገራቸው የኢራንን የስለላ ሚኒስትር እስማኤል ሀቲብን መግደሏን አስታውቀዋል። በእርግጥ እስካሁን የቴህራን መንግስት ጥቃቱን በተመለከተ ያረጋገጠውም ሆነ የሰጠው አስተያየት የሌለ ሲሆን፣ ሆኖም ዛሬ በእስራኤል ይፋ የተደረገው ይህ ግድያ በቴህራን ከተረጋገጠ በ2 ቀናት ውስጥ ብቻ የተገደሉትን ከፍተኛ የኢራን ባለስልጣናት ቁጥር 3 ያደርሰዋል። ሀቲብ ከሀገሪቱ ጠቅላይ መሪ አያቶላ አሊ ኻሜኒና ከሌሎች ከፍተኛ መሪዎች ጋር በመሆን እስላማዊ ሕግን ያጠኑ ሲሆን ቀደም ሲል በደህንነት መስሪያ ቤትና በጠቅላይ መሪው ጽህፈት ቤት ውስጥ በከፍተኛ ኃላፊነት አገልግለዋል። ሚኒስትሩ እንደ አውሮፓውያን አቆጣጠር በ2022 በአሜሪካና በአጋሮቿ ላይ የበይነ መረብ ጥቃት እንዲፈጸም አመቺ ሁኔታን ፈጥረዋል በሚል በአሜሪካ የገንዘብ ሚኒስቴር ማዕቀብ ተጥሎባቸው የነበረ ሲሆን ከ45 ዓመታት በፊት የአብዮታዊ ዘብ አባል በመሆን ወደ መንግስት አገልግሎት የገቡት ሀቲብ የኢራንን የደህንነት ፖሊሲ በመቅረጽ ረገድ የማይተካ ሚና ነበራቸው ይባልላቸዋል። ከዌስት ባንክ ሆና ለአልጀዚራ የዘገበችው ኒዳ ኢብራሂምም እንዳለችው የእስራኤል ወታደራዊ ተንታኞች ሀቲብን ከአዲሱ የኢራን ጠቅላይ መሪ ሞጅተባ ኻሜኒ ጋር የጠበቀ ቅርበት ያላቸው ታማኝ ሰው አድርገው ይቆጥሯቸው ነበር። በእስራኤል ምንጮች መሰረት ባለፉት 24 ሰዓት ውስጥ የሶስት ከፍተኛ የኢራን ባለስልጣናትን ሞት ለማሳወቅ ያስቻላቸውን የስለላ መረጃ ሲሰበስቡ ቆይተዋል። በተጨማሪም ካትዝ እንዳስታወቁት እርሳቸውና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ጦር ሌሎች ከፍተኛ የኢራን ባለስልጣናትን በእያንዳንዱ ጉዳይ ላይ ፍቃድ መጠየቅ ሳያስፈልግ ኢላማ አድርገው እንዲያጠፉ ቋሚ ፍቃድ ሰጥተዋል ተብሏል። ይህ እርምጃ ከእስራኤል አንጻር የኢራንን አመራር ኢላማ በማድረግ ረገድ እንደሌላ ስኬት ተቆጥሯል። ታዲያ ከቴህራን የዘገበው ሙሐመድ ቫድ ስለ ሀቲብ ማንነት ሲያብራራ ተጽዕኖ ፈጣሪ ከሆነው የቆም መንፈሳዊ ትምህርት ቤት የተመረቁና በቀድሞ ጠቅላይ መሪ አሊ ኻሜኒ ስር የተማሩ መሆናቸውን ጠቅሷል። በሀገሪቱ ካሉት ከፍተኛ ማዕረጎች አንዱ የሆነውን የእስልምና ማስረጃ የሚል ማዕረግ ያላቸው ከፍተኛ የሃይማኖት አባትም ነበሩ ይባልላቸዋል። በሃይማኖታዊ በፖለቲካዊና በ10 ዓመታት የስለላ ልምድ ያላቸው ወሳኝ ሰው እንደነበሩም ቫል አክሏል። የእርሳቸው መገደል በስርዓቱና በመንግስት መዋቅር ላይ ክፍተት እንደሚፈጥር ጥርጥር የሌለው ሲሆን እስራኤላውያንም ይህንኑ አስልተው እርምጃውን ወስደዋል ሲል ደምድሟል። በሌላ በኩል በትናንትናው ዕለት በእስራኤል የአየር ጥቃት የኢራን የደህንነት ኃላፊ አሊ ላሪጃኒና የባዚሽ ታጣቂ ኃይል አዛዥ ጎላም ሬዛ ሶሌማኒ መገደላቸው ይታወሳል። ታዲያ ዛሬ ፕሬስ ቲቪ እንደዘገበው በቴህራን ባለስልጣናትና ሀዘንተኞች በተገኙበት ለሁለቱም ግለሰቦች የሽኝት ስነ ስርዓት ተካሂዷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የላሪጃኒ መገደል በኢራን አመራር ላይ ምንም ጉዳት እንደማያሳርፍ አጥብቀው እየተናገሩ ይገኛል። ትናንት የላሪጃኒ ሞት ከተረጋገጠ በኋላ ለአልጀዚራ በሰጡት ቃለ ምልልስ አሜሪካና እስራኤል የኢራን መንግስት በአንድ ግለሰብ ላይ የተመሰረተ አለመሆኑን እስካሁን እንዳልተረዱ ገልጸዋል። በጥቅሉ ግን በሀገሪቱ ውስጥ በተለያዩ የስልጣን ደረጃ ላይ የሚገኙ በርካታ ፖለቲካዊና ወታደራዊ ባለስልጣናት ባለፉት ቀናት ውስጥ መገደላቸው ታውቋል። ወሳኝ ከሚባሉት 7 የኢራን ፖለቲካዊና ወታደራዊ መሪዎች መካከል በአሁኑ ወቅት ከጥቃት ተርፈው በህይወት የሚገኙት ፕሬዚዳንት መሱድ ፔዜሽኪያን ብቻ መሆናቸው ተዘግቧል። ይህ ሁኔታ የኢራንን የአመራር ሰንሰለት ክፉኛ እንዳናጋው የሚታመን ሲሆን አዳዲስ መሪዎች ወደፊት መጣው የጦርነቱን መሪነት ለመረከብ የሚያስችል የተረጋጋ አካባቢ እንዳይኖር አድርጎታል ተብሏል። ይህ የባለስልጣናት ግድያ እስራኤል ለዓመታት ባላንጣዎቿን ስትገድል የቆየችበት የረጅም ጊዜ ስልትና ተከታታይነት ያለው አካል ነው። በጋዛ ውስጥ በፍልስጤማውያን ላይ ከ2 ዓመት በላይ በዘለቀው ጦርነት ውስጥ በርካታ የሐማስ መሪዎች እየተገደሉ ሲሆን ከነዚህ መካከል የቡድኑ ከፍተኛ የፖለቲካ መሪ ያህያ ሲንዋር በ1990ዎቹ የአልቃሳም ብርጌድ መስራቾች አንዱ የሆነው ወታደራዊ አዛዡ መሐመድ ዳይፍ እና በቴህራን የተገደሉት የፖለቲካ ኃላፊው እስማኤል ሐኒዬ ይገኙበታል። በተጨማሪም የረጅም ጊዜ የሊባኖስ ሂዝቦላህ መሪ ሐሰን ናስረላህና የየመኑ የቀድሞ የሁቲ ጠቅላይ ሚኒስትር አህመድ ረሃቢ የተገደሉ ሲሆን የእስራኤል ባለስልጣናት መሰል ጥቃቶች እንደሚቀጥሉ ጠቁመዋል። እንደ አውሮፓውያን አቆጣጠር የካቲት 28 በኢራን ላይ ጦርነት ከከፈቱ ጊዜ አንስቶ እስራኤልና አሜሪካ በጦርነቱ የመጀመሪያው ቀን ከቤተሰቦቻቸው ጋር የተገደሉትን ጠቅላዩ መሪ አያቶላ አሊ ኻሜኒን ጨምሮ አብዛኞቹን የኢራን ከፍተኛ ወታደራዊና የፖለቲካ መሪዎችን መግደላቸው ይታወቃል።
ይህ አመራርን የማዳከም ስልት አሜሪካና እስራኤል በኢራን ላይ የከፈቱትን የተቀናጀ የጥቃት ዘመቻ ይበልጥ እንዲያፋጥኑ እድል ሰጥቷቸዋል ተብሎ ይታመናል። የእስራኤል መከላከያ ሚኒስትር እስራኤል ካትዝና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለጦር ኃይላቸው ያስተላለፉት አዲስ ትዕዛዝ በመካከለኛው ምስራቅ ያለውን የጦርነት መልክ ወደ አዲስ ምዕራፍ እንደሚያሸጋግረውም ይጠበቃል። እያንዳንዱ የጥቃት እርምጃ ላይ ከመንግስት ፍቃድ መጠየቅ ሳያስፈልግ የኢራን ከፍተኛ ባለስልጣናትን በታዩበት ቦታ ሁሉ እንዲያጠፉ ለወታደራዊ አመራሮች ቋሚ ፍቃድ መሰጠቱ እስራኤል በቴህራን ላይ የከፈተችው የአመራር መዋቅርን የማፈራረስ ዘመቻ ምን ያህል የከረረ መሆኑን ያሳያል ሲል ከቢቢሲ ያገኘነው መረጃ ያመለክታል። ይህ ስትራቴጂ በተለይ ባለፉት 24 ሰዓት ውስጥ የሶስት ከፍተኛ ባለስልጣናትን ማለትም የእስማኤል ሀቲብን፣ የአሊ ላሪጃኒንና የጎላም ሬዛ ሶሌማንን ሞት ለማወቅ ያስቻለ ሲሆን ይህም በኢራን የውስጥ ደህንነት መዋቅር ውስጥ እስራኤል ጥልቅ የሆነ የመረጃ ሰርጎ ገብነት መረብ እንዳላት ማረጋገጫ ተደርጎ ሊወሰድ ይችላል። ከዚህ ከአመራር ግድያ ወጣ ብለን ወደ መጨረሻው መረጃችን ስናመራ ደግሞ ኢራን ለእስራኤሉ የስለላ ድርጅት ሞሳድ ሲሰልል ነበር በሚል የከሰሰችውን ክሮሽኬቫኒ የተባለ ግለሰብን በሞት መቅጣቷን በይፋ አስታውቃለች። ግለሰቡ በቁጥጥር ስር የዋለው ባለፈው ዓመት ሰኔ ወር ላይ በነበረው የ12 ቀናት ጦርነት ወቅት እንደሆነ የተገለጸ ሲሆን የሞት ቅጣቱ ግን አሁን እንደተፈጸመበት ታውቋል። ሆኖም የሰብአዊ መብት ተሟጋጆች ኢራን እንዲህ ያሉ እርምጃዎችን የምትወስደው በሕዝብ ዘንድ ፍርሃትን ለማንገስና ተቃዋሚዎችን ለማፈን እንደሆነ በመጥቀስ የፍርድ ሂደቱን ፍትሐዊነት እየተጠራጠሩት ይገኛሉ። ከፍተኛ የጦርና የፖለቲካ መሪዎቿን በእስራኤል ጥቃት እያጣች ያለችው ኢራን በውስጥ በኩል ያለባትን የደህንነት ክፍተት ለመድፈን እጅግ ጥብቅና የከረረ የአጸፋ እርምጃ መውሰድ መጀመሯን የክሮሽኬቫኒ ግድያ ማሳያ ይሆናል። ለእስራኤሉ የስለላ ድርጅት ሞሳድ ሲሰልል ነበር በሚል የተከሰሰው ኬቫኒ ምንም እንኳ በቁጥጥር ስር የዋለው ባለፈው ዓመት ሰኔ ወር ላይ በነበረው የ12ቱ ቀናት ጦርነት ወቅት ቢሆንም አሁን ላይ የሞት ቅጣቱ እንዲፈጸምበት መደረጉ የአገሪቱ መከላከያ መዋቅር በከፍተኛ እልህ ውስጥ መሆኑን ያሳያል ተብሏል። ይህ እርምጃ ኢራን በውስጧ የተዘረጋውን የእስራኤልን የስለላ መረብ ለመበጣጠስና ተጨማሪ የሚስጥር መረጃዎችን አሳልፈው የሚሰጡ ግለሰቦችን ለማስፈራራት የወሰደችው ስልታዊ እርምጃ ተደርጎ ይወሰዳል። ሆኖም የሰብአዊ መብት ተሟጋጆች እንዲህ ያሉ የሞት ቅጣቶች በጦርነት መሃል መበራከታቸው መንግስት በህዝቡና በተቃዋሚዎች ላይ ፍርሃትን በማንገስ ስልጣኑን ለማስጠበቅ የሚያደርገው ጥረት አካል ነው ሲሉ ይተቻሉ። ኢራን ከፍተኛ አመራሮቿንና ቁልፍ የስትራቴጂ ቀማሪዎቿን በአጭር ጊዜ ውስጥ ብታጣም የቴክኖሎጂ አቅሟን በመጠቀም በውጭ ግንባር የምትሰነዝረውን የሚሳኤልና የድሮን ጥቃት አሁንም አጠናክራ እንደቀጠለች ነው። የአገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ እንደሚሉት የአመራሮቹ መገደል ስርዓቱን ሽባ እንደማያደርገውና አሜሪካና እስራኤል ያሰቡት የስነ ልቦና ጫና እንደማይሳካ በመግለጽ ላይ ይገኛሉ። አሜሪካ በንከር በስተር የተባሉ ምሽግ ደርማሽ ቦምቦችን በመጠቀም የኢራንን የምድር ውስጥ የሚሳኤል ከተሞችን ለማውደም ብትሞክርም ኢራን ግን አሁንም የአየር መከላከያዎችን ጥሰው መግባት የሚችሉ ዘመናዊ መሳሪያዎቿን በመጠቀም በአሜሪካና በእስራኤል የጥቅም ቀጠናዎች ላይ ስጋት መሆኗን ቀጥላለች። ይህ በሁለት ግንባር የተከፈተ ግጭት ማለትም በውስጥ ሰላዮችን የመቅጣትና በውጭ ደግሞ የሚሳኤል ናዳ የማውረድ ጦርነት ወደ ከፋ ቀጠናዊ እልቂት የማምራት እድሉ ከቀን ወደ ቀን እየጨመረ መጥቷል። የተከበራችሁ ኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም